እንደወጣች የቀረችው አራሷ ድምጻዊት አትመጣም ወይ ፍቅር አይደለም። በልጅነቷ የሂሩትና የብዙነሽ በቀለን ዘፈኖች አብዝታ ታንጎራጉር ነበር። እንደነሱ መሆን እንደነሱ መስፈን የሌት ተቀን ህልምና ምኞቷ ነበር። አይቼው ልመለስ፣ በሸዋ ላይ ደሴ፣ ናዞማዬ፣ ገላ መውደድ እና ሌሎችም በርካታ ዘመን ተሻጋሪ ዘፈኖቿ እሷ ካለፈች ከዓመታት በኋላ ዛሬም ድረስ መታወሻዎቿ ሆነው ይኖራሉ። ገና የ21 ቀን አራስ እያለች ደሙ ያልደረቀ ጨቅላ ልጇን ጥላ እንደወጣች የቀረችውን ወጣት ድምፃዊ እጅግ አስገራሚ ታሪክ ልናቀርብላችሁ ወደድን። አዲስ አበባ ከተማ ውስጥ በቀድሞ ከፍተኛ 4 ቀበሌ 39 ደጃዝማች ባልቻ ሆስፒታል አካባቢ ታኅሳስ 21 ቀን 1956 ዓ.ም የተወለደችው ድምፃዊት ንግሥት አበበ የአንደኛና የመለስተኛ ሁለተኛ ደረጃ ትምህርቷን የተከታተለችው በተስፋ ኮከብ ትምህርት ቤት ነበር። ከትምህርቷ ይልቅ ፍላጎቷና ምርጫዋ ወደ ሙዚቃው ማድላቱ ቤተሰቦቿን በተለይም ወላጅ አባቷን እጅግ ያሳስባቸው ነበር። ልጃቸውን እየሄደችበት ካለው መንገድ ለመመለስ ብርቱ ጥረትም አድርገው ነበር። አልሆነላቸውም እንጂ ልጄ እኔ ተምረሽ ሰው እንድትሆኝ እንጂ አዝማሪ እንድትሆኝ አልፈልግም ሲሉ ደጋግመው መክረዋታል። ምክራቸው ግን ከጆሮዋ አልፎ ከልቧ ሊደርስ አልቻለምና ገና የ12 ዓመት ታዳጊ እያለች በከፍተኛ 4 ቀበሌ 39 በተቋቋመው ኪነት ውስጥ ተመርጣ ገባች። አሽኮልኩለን ወርደኒኒ አየር ለመቀበል ሐኪም ጋር ወጣ። ያን ጊዜ የአባቷ ቁጣና ሐዘን ልክ አልነበረውም። አባቷ አቶ አበበ ገብረአብ ልጅ አዝማሪ አትሆንም፣ ገና ታዳጊ በመሆኗም በራሷ መወሰን አትችልም ብለው ሊሞግቱም ሞከሩ። ሰሚ ለማግኘትና ልጃቸውን ከሙዚቃ ዓለም ጉዞዋ ለማስቀረት አልተቻላቸውም። ይባስ ብላ ትምህርቷን አቋርጣ ምድር ጦር በሙዚቀኛነት ተቀጥራ ወደ ሐረር ተጓዘች። ይህ ውሳኔዋ ቤተሰቦቿን እጅግ አስከፋቸው። ከአባትናቷ ፈቃድ ውጪ በምድር ጦር ሙዚቀኝነት ተቀጥራ ከማንም ሳትማከር ወደ ሐረር መጓዟ ያሳዘናቸው ቤተሰቦቿ ከሐረር እንድትመለስ ለማድረግም ጥረት ማድረጋቸውን አላቋረጡም። ይሁን እንጂ ሐረር ከቤተሰቦቿ ቤት አስኮብልላ የወሰደቻትን ታዳጊ ወጣት በቀላሉ የምትመልስ አልሆነችም። ይልቁንም ውሃ አጣጯን ሰጥታ እዛው ሐረር ውስጥ ጎጆ መስረታ እንድትቀመጥ አደረገቻት እንጂ። ንግሥት እዛው አብሯት ከሚሰራና የወጣትነት አፍላ ስሜቷ እጅግ አብዝቶ ከተሸነፈለት ወጣት ጋር ትዳር መስርታ ጎጆ ወጣች። ይህንን የሰሙት ቤተሰቦቿ በሁኔታው እጅግ አዘኑ። ከዛሬ ነገ ልብ ገዝታ ወደ ቤት ትመለሳለች ብለው ሲጠብቋት ያለ ፈቃዳቸው ትዳር መያዟ ቢያበሳጫቸውም ትዳር መስርታ ራሷን ሰብስባ መቀመጧ አጽናናቸው። ልጃቸውን ከማኩረፍ ይልቅ ቀርበው እየመከሩ ሊያበረቷት ወሰኑ። በእናቷ ምክር በአባቷ ተግሳጽ እየተገነባ ትዳሯ ዓመታትን አስቆጠረ። በትዳሯ እጅግ ደስተኛ ነበረች። በመስሪያ ቤቷ የተወደደች፣ በስራዋም የበረታች ሆነች። ከስራዋ ጎን ለጎን የራሷን ካሴት ለማሳተም ሌት ተቀን መስራቷን ቀጠለች። ጥረቷ ተሳክቶም እዛው በሰራዊት ውስጥ እያለች ተወዳጅ የነበረውን አይቼው ልመለስ የተሰኘውን የመጀመሪያ ካሴቷን ለማሳተም በቃች። በሙዚቃ ክፍሏ ውስጥ ላሳየችው ትጋት፣ ለቅን ታዛዥነቷ፣ ለታታሪነቷ የአምሳ አለቅነት ማዕረግንም አገኘች። ወደፊት እድገቷ በብዙ የሚጠበቅ ወጣት፣ በሙያዋ የተዋጣላት እንደነበረችም ይነገርላታል። ገና በለጋ የወጣትነት ዕድሜዋ በስራዋና በትዳሯ የተሳካላት መሆኗ ብዙዎችን የሚያስቀና ነበር። የፈጣሪ ፈቃድ ሆነናም 23ኛው የልደት ሻማዋ ሲለኮስ
የበኩር ልጇ ተወለደ። ንግሥት ደስታዋ ወሰን አጣ። ከመስሪያ ቤቷ የወሊድ ፈቃድ ወስዳ በእናቴ እጅ ልታረስ ብላ ወደ ቤተሰቦቿ አዲስ አበባ መጣች። እናት በልጃቸው ላይ የነበራቸውን ቅያሜ ሁሉ ሰርዘው ልጃቸውን በደስታ ማረስ ጀመሩ። የልጅ ልጃቸውን ክርስትናም ሞቅ አድርገው ለመደገስ ወስነው ከልጃቸው ጋር ምክር ያዙ። እዚያ መንደር ደግሞ የደርግ መንግሥት በሻዕቢያና ህወሓት ታጣቂዎች ከፍተኛ ውጊያዎች ተከፍተውበት ነበር። የምስራቅ እዝ ኪነት ኦርኬስትራ አባላት በታኅሳስ 1980 ዓ.ም ለሚፋለመው ሁለተኛው አብዮታዊ ሰራዊትን ሞራል ለመገንባት ዝግጅታቸውን በኤርትራ ከረን ለማቅረብ እየተዘጋጁ ነው። ዝግጅቱ ለ20 ቀን የሚዘልቅ ሲሆን እጅግ የተዋጣለት እንዲሆን ለማድረግ ጥረቱ ቀጥሏል። ከቀናት በአንደኛው ቀን እናቷ ዘንድ እየታረሰች ላለችው አራስ ስልክ ተደወለ። ለሥራ ተጠራች። በወቅቱ እናት ማን ነው የሚደውለው? ለምንድን ነው የሚደውለው? ብለው አጥብቀው ጠየቁ። በአስቸኳይ በሥራ ገበታሽ ላይ ተገኚ፣ አለበለዚያ ግን ከሥራ ትባረሪያለሽ ነው የሚሉኝ አለቻቸው እናቷን። በጭራሽ አይደረግም፣ አራስ ሆነሽ ወዴትም አትሄጂም አሉ እናት። ነገር ግን ልጃቸውን ቤት ማስቀረት አልቻሉም። ጉዞ የማይቀር ነበር። በሚገባ ታርሼ ክርስትና አስነሳለሁ ያለችው እናት ለጉዞ ራሷን ማዘጋጀት ጀመረች። ከተወለደ ቀናትን ብቻ ያስቆጠረውን ጨቅላ ልጇን ለእናቷ አደራ ሰጥታ ለሥራ ወደ ኤርትራ ከሚጓዘው ቡድን ጋር ተቀላቅላ ሄደች። የሙዚቃ ቡድኑ ለ20 ቀናት በኤርትራ ከረን የነበረውን የሙዚቃ ዝግጅት አጠናቆ ታኅሳስ 21 ቀን 1980 ዓ.ም ወደ አዲስ አበባ የመልስ ጉዞ ጀመረ። መንገደኞቹ ከአስመራ 38 ኪሎ ሜትር ርቀት ላይ ኢላበረድ ከተባለ ስፍራ ሲደርሱ የተኩስ እሩምታ ተከፈተባቸው። በተከፈተው ተኩስ ንግሥትና 23 የቡድኑ አባላት ሕይወታቸው አለፈ። የሙዚቃ ቡድኑን ያጀቡት ከ20 በላይ ወታደሮችም ሕይወታቸውን በተኩስ አጡ። የተቀሩት ቆሰሉ። ብዙ ሙዚቃ ትሰራለች የሚል ተስፋ የተጣለባት አራስ በተወለደች በ23 ዓመቷ በሚያሳዝን ሁኔታ ሕይወቷ አለፈ። 4 ሰዎች ያሁሉ የጥይት በረዶ ሲዘም፣ የቦምብ ውርጅብኝ ሲወረወር፣ የመትረየሱ ላንቃ የጎረሰውን ያህል ሲተፋባቸው አንድም ነገር ሳይነካቸው የሆነውን ሁሉ እየተመለከቱ ተርፈዋል። አራሷ ድምፃዊ ለሙያዋ ፍቅር መስዋዕት ሆነች። ቁልቁለቱ ልውረድ አይቼው መቼም ልማዴ ነው ለፍቅር መዋረድ አይቼው